እንትና ሁላችሁም ታስታውሳላችሁ። ዳኒ ምሎ ተገዝቶ ከማንም ህይወት ውስጥ አልገባውም። ሄርሜላም ሩታም የራሳቸውን ህይወት መኖር እንዲችሉ አብርሃም ጤነኛ እንዲሆን አብርሃም የፈለገውን ምርጫ እንዲመርጥ ፈቅጄ ነው ያለሁት ምናምን እያለ በተደጋጋሚ ሲያወራ ነበርና ትናንትናም እኛም አልመሰለንም፣ አላመንም። ዛሬ የሚሆነው ነገር ይሄ ነው። ዳኒ አሁንም ከሄርሜላ ጋር አንድ ላይ መሆናቸውን አላቆሙም። አብርሃም ያለበት የትም ቦታ የሰማው ቦታ ይዟት እየሄደ ነው። የዛሬው ድፍረታቸው ደግሞ ምናልባት ሰሞኑን ያለውን ነገር ሁላችሁም ታስታውሳላችሁ። ይሄ ነገር አንደኛው ቦታ አንደኛው በሚገኝበት ሌላኛው ሰው መገኘት ምናምን የሚባሉ ነገሮች ቀርተው ነበረ። ዛሬ እንደገና ተመልሰው መጥተዋል። ማንም የራሱን ህይወት እየኖር አይደለም። እዚህ ጋር ሄርሜላም ድጋሚ ሩታ ቤት መጣለች። የመጣችበት ምክንያት እያንዳንዱ ነገር ለምን እንደሆነ ግልጽ ነው። ፋሚሊስ ምን ፈልገው እንደመጡ አብርሃምን መጠበቅ ውጭ አይችሉም፣ በውጭ ማግኘት አይችሉም፣ ስልክ መደወል አይችሉም ምናምን የሚለው ነገር ሌላ ነገር ሆኖ እዛ ጋር የተረጋጋና የተስተካከለ ነገር እንዲኖር አይፈልጉም። በተረጋጋ መንፈስ አብርሃም ከሩታ ጋር ጊዜ እንዲያሳልፍ አይፈልጉም። ከኤፍሬም ጋር እንዲያወራ አይፈልጉም። ስለዚህ በተቻለዋቸው መጠን እዛ ቦታ ላይ ረብሻ መፍጠርና መረጋጋት እንዳይኖር ማድረግ ነው። ዛሬ የሚያየነው ነገር ይሄ ነው። ግን በዚህ ውስጥ በጣም ብዙ ቁም ነገሮችንም ብዙ ማስተዋል ያሉ ነገሮችንም ተወያይተዋል። እነሱ ነገሮች ከኔ ጋር በቀጣይ አብረን እናያለን። ሰላም ውድ ቤተሰቦች እንደምናላችሁ፣ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም አዲስና በተለየ ቪዲዮ እንደገና ተመልሰን ተገናኝተናል። ዛሬ ምን አለ ካላችሁ ሙሉን ከኔ ጋር ከቆያችሁ እናያለን። በመጀመሪያ ግን አካውንቱን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ እንደተለመደው ስለሚያሳድገን ከፍ ስለሚያደርገን ለሁሉም ሰው ስለሚጠቅም የእናንተ አስተያየትና ሀሳብ ኮሜንት ላይ ማስቀመጣችሁን እንዳትዘነጉ። ዛሬ ምንድነው የተፈጠረው ካልን አብርሃም ከሀገር ወጣ ብሎ ትንሽ ጊዜ ማሳለፍ ይፈልጋል። በዛ ምክንያትም እነ ሩታ ቤት ተገኝቷል። እነ ሩታ ቤት የተገኘበት ትልቁና ዋነኛው ምክንያት ደግሞ የአብርሃም እያንዳንዱ እቃዎች፣ የሚለብሳቸው ልብሶች፣ እያንዳንዱ ነገሮች፣ ጫማዎቹ፣ ሁሉም ነገሮች እነ ሩታ ጋር እንዳለ ሁላችሁም ታስታውሳላችሁ፣ ታውቃላችሁ። ስለዚህ እነዛን እቃዎችን ፈልጎ ለጉዞ እየተሰናዳ ነበረ። ግን ከዛ በኋላ የተፈጠረው ነገር ሁላችሁም እንደምታስቡት እንዲሁ ቀላል አልሆነም። ምክንያቱም ለሩታ ይሄ ነገር ምን ያክል ከባድ እንደሆነ እያያችሁ ነው። ሰሞኑን በጣም ሆድ ብሷታል። በጣም ስሜቷን፣ ፍላጎቷን፣ ለሱ ያላትን ፍቅር እንኳን መደበቅም መሸሸግም የማትችልበት ሁኔታ ውስጥ ነው ያለችውና ይሄ ነገር ደግሞ በጣም እሷን እየጎዳት ነው ያለው። ስለዚህ አብርሃም ደግሞ ያያዙ የቃውን የያዛቸው ሻንጣዎች ምናምን ትንሽ ስጋት ፈጥሮባታል። በዚህ ሰዓት አብርሃም ጋር መለየት አትፈልግም። ከሱን አይኑን ማየት ትፈልጋለች። እንደዛ ሆኖ የሆነ ያክል ጭቅጭቅና ንትርክ መፈጠሩ የማይቀር ነው። ምክንያቱም አብርሃም እዚህ ጋር ተሰናብቷቸው እየሄደ ነው። የተሰናበተበት መንገድ ደግሞ አንዳንድ ሰው እንዲህ ቀላል አይደለም። ረጅም መንገድ እንደሚሄድ ብዙ እንደሚቆይ አይነት ስንብት ነው። ልጁን አደራ ሰጥቷል። ከዚህ በፊት እንደምታውቁት ከሩታ ጋር 1 ሳምንት 2 ሳምንት ይቆያል። እንደዚህ አይነት ነገር ሆኖ አያውቅም። ግን አሁን ላይ ያለው እሷም ደግሞ ፍርሃቱ አለ፣ ከሱ መነጠሉ ፍርሃት አለባትና ያን ፍርሃቷን ደግሞ እሱ በዚህ አይነት አደራ እንትን ሲልባት ትንሽ ጭንቀት ፈጥሮባታል። ይሄ ደግሞ የሚጠበቅ ነው። ማንም ሰው የሚወደው አብሮት እንዲሆን የሚፈልገው ሰው እንኳን ለ3 ቀን ለ4 ቀን ይቀርና ለሆኑ ሰዓታትን መለየት ምን ያክል ከባድ እንደሆነ ለሁላችሁም ታውቃላችሁ። ሩታ በዚህ ሳምንት እየከፈለችው ያለችው እያንዳንዱ ዋጋዎች አብርሃም ጋር አብራ ለመሆን ልጇን ለማሳደግ ፍቅሯን ለማስቀጠል ብዙ ዋጋዎችን እየከፈለች ነው። ራሷን ዝቅ እያደረገች ነው። ጫማው ስር እየወደቀች ነው። ብዙ እየለመነችው ነው። ግን አብርሃም ያለው ነገር ልቡን ደንደን አድርጎ ነው እንትን እያለ ያለው። ይሄ ነገር ግን በጣም ከባድ ነው። ምክንያቱም የሰውን ስሜት መረዳት አንዳንዴ የግድ አብሯት መሆን አለበት ተብሎ መቼም ድርቅ አይባልም። ግን ስሜቷን መረዳትና በዛ ልክ እንኳን የተወሰነ ትሪት ማድረግ ይኖርበታል ብዬ አስባለሁ። ምክንያቱም ያሳለፉትን ጊዜ ያሳለፉት የደስታና የመጥፎ ጊዜያትን አስታውሰው ቢያንስ ለዚህ ነገር ግን ቦታ ቢሰጣት በጣም ጥሩ ነው ብዬ አስባለሁ። ግን በዚህ ሁኔታ ውስጥ በጣም የሚያስቀኝና የሚያስገርመኝ ነገር የሄርሜላ ጉዳይ ነው። አንዳንዴ ምንድነው የሚባል ነገር አለ መሰላችሁ፣ ወንድ ልጅ
ሲያስጨንቁት፣ በጣም ሲቆጣጠሩት፣ የት ገባህ፣ የት ወጣ፣ የት ነው የምትሄደው፣ ምን ያክል ትቆያለህ ምናምን የሚል ጥያቄ አይወድም የሚባል ነገር አለና ይሄን ነገር ነው ቀምራ እየተንቀሳቀሰች ያለችው ሄርሜላ። ነፃ እንዲሆን በራሱ እንዲወስን የፈለገበት ቦታ እንዲሄድ ምናምን ነፃነት ለመስጠት እየሞከረች ነው። ግን ይሄ ነገር ምንድነው? ቢያንስ ፍቅር እንደዚህ ተቀምሮ የሚሆን ነገር አይደለም። ማንም ሴት ማንም ባሏን ወይም ደግሞ የምትወደውን ወንድ እንደፈለገ እንዲሄድ፣ እንዲወጣ፣ እንዲቆይ አትፈቅድም። እዚህ ጋር ግን ምንድነው ራሷን ከሩታ የተሻለ ነኝ ብላ ለማሳየት ነው በጣም እየሞከረች ያለችው። ከዚህ በፊት እንደምታስታውሱት ከአብርሃም እህትና ወንድም ቤተሰብ ጋር ጥሩ መሆን፣ ለነሱ ወዳጅ በመምሰል እነሱ የፈቀዱት እንዲሆን የነሱ ፍላጎት እንዲሆን ምናምን የተለያየ ነገር እያደረገች እነሱን ከሷ ጎና አቁማ የሆነ ያክል ጊዜ እንትን ብሏታል። ግን መጨረሻው ምንም የተለየ የተፈጠረ ነገር የለም ሁላችሁ እንደምታስታውሱት። አሁንም ደግሞ ለአብርሃም እሷ የተለየ የራሱን ፍላጎት እንዲወስን የራሱን ነገር እንዲያደርግ እንደዚህ አይነት ነፃነት የሰጠች መስላ ከሩታ የተሻልኩ ነኝ ብላ ለማስመሰል እየሞከረች ነው። ያ ነገር ግን በዚህ ቀመር ግን በዚህ ልክ ፍቅር በቀመር የሚሆን ነገር አይደለም። ሩታ ንጹህ ነው፣ ንጹህ በሆነ ነገር ነው እየተናገረች ያለችው። ስሜቷን ሳትደብቅ የሚሰማትን ሰው ምን ይለኛል፣ ሰው ቢሰማ እንትን ይለኛል ሳትል ንጹህ ከልቡ ያለውን ነገር ነው እዚህ ጋር እየተናገረች ያለችው። ምን ያክል ስስቷን እያያችሁ ነው፣ ምን ያክል እየሳሳችለት እንደሆነ እያያችሁ ነውና ይሄ ነገር ደግሞ በጣም እንትን የሚለው ደግሞ በዚህ ልክ እንደዛ ሆና መቅረቧ ማንም ሰው ማንም ወንድ ትሁን ሴት በእንደዚህ አይነት መልኩ እንድትቀርበው ነው የሚፈልገው። የሚወዳት የምትወደው ሴት በንጹህ ፍቅሯ በንጹህ ስሜቷ እንድትቀርበው ወንድም ቢሆን ለሴት እንደዛ ነው የሚፈልገውና በእንደዚህ አይነት ነገር ግን የሚስተካከል ነገር አይደለም። ዳኒ ምንም እኔ መቼ ከዚህ ነገር እንደሚርቅ መቼ ቃሉን እንደሚጠብቅ ሁሌ አትርሱኝ ባይነቱን ሁሌም አለሁ ማለቱን መቼ እንደሚያቆም አላቅም። እኔ ትናንትና ሲናገር በለበጣል እያወራን የነበረ ሁላችሁም ታስታውሳላችሁና ዳኒ ከዚህ ነገር ንጹህ ነኝ ምናምን ብሎ የተለያየ ነገሮችን ምክንያቶችን እያቀረበ ነበር። እንደዚህ ያደረግኩት ለዚህ ነው፣ ለአብርሃም ነው፣ ለአብርሃም ጤንነት ነው፣ ለአብርሃም መልካም ህይወት ነው እያለ በተደጋጋሚ እየተናገረ ነበረ እና እኔ ሩታንም ሄርሜላንን እንዲመርጥ ሳይሆን የራሱን ፍላጎትን እንዲመርጥ ነው፣ የራሱን ነገር እንዲያደርግ ነው እያለን ነበር። ዛሬም ግን ደውሎ ይዟት የመጣው እሱ ነው። እንግዲህ ሄርሜላን ይዟት የመጣው እሱ ነው። ምናልባት እንደዚህ ነገር የሚፈልግ አይነት ሰው ቢሆን ከፈለገ እኮ ስልክ መደወልና የት እንዳለ ጠይቀው ሲወጣ እንዲደውልላቸው ማድረግ ይችሉ ነበረ። ከዛ በተጨማሪ ደግሞ በተለየ መንገድ ማግኘት እየቻሉ ግን ሩታ ቤት ይዟት መምጣቱ ምንን ያመለክታል ካላችሁኝ እዚህ ጋር መጣ የሆነ ብጥብጥና ሰላም መንሳት ስለሚፈልግ ነው። ሩታ ሰላም እንድትሆን፣ ሩታ ጥሩ ቦታ እንድትሆን፣ ሩታ አብርሃም ጋር እንድትሆን፣ በቃ ሩታ የምትፈልገው ነገር እንዲሆን አይፈልግም። እኔ ምን ያክል የሰው ልጅ ለዚህ ለሰው ደስታኛ እንዳይሆን ይህን ያክል ጥረት ማድረግ የሚያስደስተው መሆኑን እኔ አይገባኝም። ምናልባት የሰው ልጅ ሊያስደስተው የሚችለው ሰውን የሚያስደስተው ነገሩ ላይ እንዲገኝ ሲያደርግ ነው። ዳኒ ግን ረብሻና ብጥብጥ፣ ከጩኸትና ከብጥብጥ አተራቂ የተባለ ሰው ነው። ሁሌ በተረጋጋ ዳኒ ተረጋግቶ ይሄ የትልቅ ሰው የተረጋጋ ሰው የሰከነ ሰው ውይይት ሲያደርግ አይቻልም። ሁሌ ረብሻ፣ ሁሌ ብጥብጥ፣ ሁሌ ሰላም መንሳት እንደዚህ አይነት በዛ ነገር ውስጥ ደስታውን የሚያገኝ አይነት ሰው ነው ብዬ የማስበውና እባክህ ዳኒም የራስን ህይወት ኑር። እኔ ከዚህ በፊትም እየተናገርኩ ነው። እኔ የሰውን ህይወት ለመኖር ሰው የራሱን ህይወት መተው አለበት? እኔ እኮ በጣም ነው የሚገርመኝና ዳኒስ የራስህን ለምንድን ነው ማትኖረው? የራስን ነገር ለማስተካከል ለምንድን ነው ማትሞክረው? እኔ የሰው ልጅ ለራሱ ሳይሆን ለሰው ሆናለሁ ቢል እኔ ማንንም ላምን አልችልም። እሱ የራሱን ነገር ማስተካከል የራሱን መንገድ ማቃናት እያለበት የሰው መንገድ ውስጥ ገብቶ እንደዚህ ለውሳኔ እና የራሱን ሐሳብ ለመጫኔ በዚህ ያክል መንገድ ይሄዳል ብዬ አስቤ አላቅምና ዳኒ ከዛ ነገር ራቅ እባክህ። እኔ ቃልህን መጠበቅ ምናምን እንደማታቃቃለሁ፣ ግን ቢያንስ አንዳንዴ ደግሞ ወደ ራስህ ለህሊና ደስ የሚያደርግህን ነገር ለማድረግ ብትሞክር ለአንተም ጤና ለአንተም መልካም ስም የተሻለ ነው ብዬ አስባለሁ። እስከ መቼም በሰው ህይወት እንደዚህ መቀጠሉ ከባድ ነገር አንተ ላይ ሊያመጣ ይችላል። ነገ ከነገ ወዲያ ይሄ በአንተ ላይ ሊደርስ የሚችል ነገር ስለሆነ ዛሬ የምታደርጋት እያንዳንዷ ነገር ተደምራ ተባስታ
በኋላ የምትከፍለው ነገር ስለሆነ እባክህ ተጠንቅቅ ነው የምለው። ሩታ መረጋጋት አለብሽ። በቃ ለራስሽ ጊዜ ማለት በጣም ሰሞኑን እያደረግሽ ያለሽው እያንዳንዱ ነገር በጣም ከባድ ሁኔታ ውስጥ እንዳለሽ ሁላችንም እያየን ነው። ግን ይሄ እየከፈልሽ ያለው ዋጋ እንደሚከፍልሽ የፍቅር ዋጋሽ በኋላ የምትፈልጊውን ነገር እንደሚያሳካልሽ ባለሙሉ ተስፋ ነኝ። ሁላችሁም ስሜታችሁ ምኞታችሁ ለሩታ ይሄ ነው እንደሆነ ይሄ እንደሆነ በጣም እርግጠኛ ነኝ። ሁላችሁም ሀሳብ አስተያየታችሁን አስቀምጡላት። ሩታን እንድትበረታ ለራሷ ጊዜን ስትሰጥ ለራሷ የሆነ ያክል እረፍት እንደሚያስፈልጋት ሁላችሁም አስተያየታችሁን አብርሃም እንግዲህ ለ2-3 ቀን ሊሄድ ነው። ስለዚህ ከዚህ በኋላ ራሷ ላይ መስራት አለባት፣ ራሷ ላይ መረጋጋት አለባት፣ ለልጇ መኖር አለባት፣ ለቤተሰቦቿ መኖር አለባት። ስለዚህ በዛ ልክ ይሁን። ምክንያቱም ፈጣሪ የፈቀደውና እንዲሆን ያደረገው ነገር ማንም ሰው የፈለገውን ነገር ቢያደርግ የሚቀር ነገር አይደለም። ስለዚህ ሁሉንም ነገር ለፈጣሪዋ ሰጣ፣ እሷም የሚጠበቅባትን እያደረገች ከአቅሟ በላይ ባልሆነ በልክ እንድታደርግ ነው የኔም ፍላጎት። ምክንያቱም እሷ ይሄ ነገር ስለሚገባት ማለት ነው። ስለዚህ ዛሬ የተወያየንበት ዛሬ በአብርሃምና በነሩታም በነ ሄርሜላም ጉዳይ ያዘጋጀነው ይህን ይመስላል። በቀጣይ በሌላ በአዲስ ነገር እንደገና ተመልሰን እንገናኛለን። በመጨረሻም ቻናሉን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡልኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።